ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ወንድሞቼና እህቶቼ የደብራችን ሰንበት ትምህርት ቤት ወጣቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን ሁላችንንም በምሕረቱ በቸርነቱ በበጎነቱ ጠርቶን በቤቱ ቅዱስ ቃሉን እንድንሰማ እንድንሰበስብ ስለረዳን ስለፈቀደልን ስሙ ዓለም የተመሰገነና የተወደሰ ይሁንልን እንደ እግዚአብሔር መልካም ፈቃድ። ስለዚህ የሐሙስ ስነ ፍጥረትን ስንመለከት ሐሙስ የሚለው ቃል ቅድም እንዳልነው እንደ ሌሎች ቀናቶች አምስተኛ ቀን ማለት ነው። ከእሁድ ጀምረን ስንቆጥር ሐሙስ ስንተኛ ቀን ነው? አምስተኛ ቀን ነው ማለት ነው። አምስት አደረገ ማለት ነው። እግዚአብሔርም አለ ይላል መጽሐፍ ቅዱስን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 20 ጀምሮ እስከ 23 ያለውን ስንመለከት እግዚአብሔርም አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ አለ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ ብሎ በኦሪት ዘፍጥረት ላይ እግዚአብሔር በሐሙስ በዕለተ ሐሙስ የፈጠረውን ፍጥረት ይናገራል። እንግዲህ ቅድም እንዳልነው ውሃ የተፈጠረበትን ቀን ተናግረናል። ሌሎች ፍጥረታት ሲፈጠሩ ወይም ደግሞ እሁድ ዕለት 8 ፍጥረታትን እግዚአብሔር አስገኝቷል ፈጥሯል ብለን ጠቅሰን አልፈናል። እንግዲህ ተፈጥሮ የተቀመጠ ነው። ከዚህ ላይ እግዚአብሔር ውሃ አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾችን ታስገኝ ብሎ አዘዘ። እርሱ ባዘዘው መሰረት የተፈጠሩ ፍጥረታት አሉ። እነዚህም 3 መሰረታዊ ፍጥረታት ናቸው። አንደኛ በልብ የሚሳቡ እንስሳትና አራዊት። ቅድም ሰምታችሁ ከሆነ እንስሳት፣ አራዊት በጠቅላላ ዝርዝሩን ስንመለከት እያንዳንዱን ጠቅሰን መጨረስ እንደማንችል ጠቅሰናል። አሁን በየብስ ብቻ ያሉ ሳይሆን በባህር ውስጥም አራዊት አሉ፣ እንስሳት አሉ፣ አዕዋፍም አሉ ማለት ነው በባህር ውስጥ። ስለዚህ በልብ የሚሳቡ እንስሳትና አራዊት በባህር ውስጥ የሚኖሩ ማለት ነው። ባህር ወይም ውሃ ታስገኝ ነው ያለው። በባህር ውስጥ መኖሪያቸው በባህር ውስጥ የሆኑ ናቸው እነዚህ በልብ የሚሳቡ እንስሳትና አራዊት፣ በእግር የሚሽከረከሩ እንስሳትና አራዊት፣ በክንፍ የሚበሩ አዕዋፋት። እነዚህ 3 መሰረታዊ ፍጥረታትን እግዚአብሔር በዚህ ዕለት አስገኝቷል። ለምሳሌ በልብ የሚሳቡ እንስሳትና አራዊት እንደ ምሳሌ የሚጠቅስልኝ ማለት ነው። በልብ የሚሳቡ እንስሳትና አራዊት ምንድን ናቸው? አንደኛ እባብ ብለዋል። በልብ ይሳባል አይደለም? በልብ ይሳባል። ባህር ውስጥ ውሃ ውስጥ ወይም ይኖራል። ሌላ አዞ በልብ ነው የሚሳበው። እግር ቢኖረውም በልቡ ነው የሚሳበው። ስለዚህ አውሬ ነው። ሌላ ኤሊ። አዎ በባህር ውስጥ ያለ ኤሊ አለ፣ ታውቃላችሁ አይደለ? በየብስም የሚኖር ኤሊ አለ፣ በባህር ውስጥ የሚኖር ኤሊ አለ። ትክክል ነው። ሌላ በልብ ይሳባል። እግር አለው ግን ይሳባል፣ እየተሳበ ነው የሚሄደው። አይታችሁ ከሆነ ከባህር ወጣ ወደ እንቁላሏን ለመጣል አሸዋ ላይ ስትሄድ እየተሳበች ነው የምትሄደው። ብዙ ጊዜ ባህር ላይ ስለሆነ የምትሄደው እግሯ አያገለግላትም እና በልቧ ነው የምትሳበው። ሁለተኛ በእግር የሚሽከረከሩ እንስሳትና አራዊት ምን ናቸው? ባህር ውስጥ የሚኖሩ ብዙ መጥቀስ እንችላለን አይደለም? ጉማሬ ልንል እንችላለን። በጣም ብዙ አሉ ባህር ውስጥ የሚኖሩ አሉ። በክንፍ የሚበሩ አዕዋፍ፣ በክንፍ የሚበሩ አዕዋፋትም አሉ አይደል? ባህር ውስጥ ስማቸውን ለጊዜው ባናውቃቸው ግን አሉ። ዳክዬም አለች፣ ውሃ ላይ ነው ብዙ ጊዜ የምትኖረው። ምንም እንኳን ክንፍ ቢኖራትም አብዛኛውን ጊዜ በውሃ በባህር ላይ ነው። ሌሎችም አሉ እኛ ማናውቃቸው ግን መኖሪያቸውን ባህር ውስጥ ያደረጉ
ምግባቸውንም እዛው ያደረጉ በዛው የሚኖሩ ብዙ አሉ ማለት ነው። ስለዚህ ከነዚህ ውስጥ ከባህር ውጭ መኖር የማይችሉ እንደ አሳ፣ አንዳንዶቹ ከባህር ውጭ የተወሰነ ጊዜ መቆየት ይችላሉ። ወጥተው የተወሰነ ጊዜ ቆይተው ተመልሰው ይገባሉ። ለምሳሌ አሁን እንደ ጉማሬ አይነት ወይም እንደ አዞ አይነት ወጥተው የተወሰነ ጊዜ ፀሐይ ሲሞቁ ለረጅም ሰዓት ሊሆን ይችላል ቆይተው ተመልሰው ይገባሉ። እንደ አሳ አይነቶች ግን ከባህር ውጭ መኖር አይችሉም። ለትንሽ ጊዜ ወደ ውጭ ወጥተው መቆየት አይችሉም። ስለዚህ እንደ አሳ ያሉና በባህርም በየብስም መኖር የሚችሉም ደግሞ አሉ። በባህርም በየብስም ሁለቱም ጋር እየሆኑ የሚኖሩ አሉ። እነዚህ ብዙ ጊዜ አንዴ ወደ ዓለም አንዴ ወደ መንፈሳዊ ሕይወት እያሉ የሚኖሩ ሰዎች ምሳሌዎች ናቸው ማለት ነው። ንስሐ ገብተው የጽድቅ ስራ እየሰሩ እግዚአብሔር የሚወደውን ስራ ብቻ እየሰሩ የማይኖሩ አንድ ጊዜ ወደ ኃጢአት አንድ ጊዜ ወደ ጽድቅ እየተመላለሱ የሚኖሩ ሰዎች አንዴ ወደ ባህር አንዴ ወደ የብስ እያሉ የሚኖሩ እንስሳት፣ አራዊት ምሳሌ ናቸው ማለት ነው። የሐሙስ ፍጥረታት እነዚህ ናቸው። ቀጥለን የምናየው የዕለተ ዓርብ ፍጥረታት ነው። ዓርብም እንደዚሁ የፍጥረታት መካተቻ ነው የሚባለው። ዓርብ የፍጥረት መካተቻ፣ ዓረበ ገባ ወይም ተካተተ የሚለውን ቃል ይዛል። የፍጥረታት መካተቻ፣ ፍጥረታትን ፈጥሮ እግዚአብሔር የፈጸመበት የተካተተበት ዕለት ነው። ስለዚህ ለፍጥረት ስድስተኛ ቀን ነው። በዚህ ቀን እግዚአብሔር አለ ይላል፣ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ፣ እንዲህም ሆነ ይላል። እግዚአብሔርም አለ። ቅድም ሐሙስ ላይ ያየነው ምንድነው? ውሃ ይላል አይደለም? ውሃ ሕያው ነፍስ ያላቸውን ተንቀሳቃሾችን ታስገኝ ነበር ያለው አይደለም? አሁን ደግሞ ምን ይላል? ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ፣ እንዲህም ሆነ ይላል። ዘፍጥረት ምዕራፍ 1 ቁጥር 24 ላይ ቅድም እንዳልነው በባህር ውስጥ ያሉ ፍጥረታት እግዚአብሔር ውሃ ታስገኝ ብሎ ተገኝተዋል። አሁን ደግሞ ምድር ታስገኛለ። ምድር ላይ ተወስነው የሚኖሩ ናቸው። በምድር ላይ የሚኖሩ አራዊት፣ እንስሳት፣ ልዩ ልዩ ተንቀሳቃሾች ናቸው ማለት ነው። በዚህ ቀን በመጀመሪያ ከየብስ በደመነፍስ ሕያዋን ሆነው የሚኖሩ 3 ተንቀሳቃሾችን ነው እግዚአብሔር የፈጠረው። ቅድም በሐሙስ እንደጠቀስነው በልብ የሚሳቡ እንስሳትና አራዊት፣ በተመሳሳይ በባህር ውስጥ በልብ የሚሳቡ እንስሳትና አራዊት እንዳሉ ሁሉ በየብስም በልብ የሚሳቡ እንስሳትና አራዊትን እግዚአብሔር ፈጥሯል። በመቀጠል በእግር የሚሽከረከሩ እንስሳትና አራዊት፣ ቆጥረን የማንጨርሳቸው አራዊት አሉ፣ እንስሳት አሉ በዚህ ምድር ላይ ማለት ነው። እኛ በምንኖርበት ምድር ላይ እኛ በማንደርስበት በልዩ ልዩ ስፍራዎች እግዚአብሔር የፈጠራቸው ፍጥረታት አሉ፣ አራዊት፣ እንስሳት። በክንፍ የሚበሩ አዕዋፍ፣ ልዩ ልዩ አዕዋፍ፣ ዘመድ አዕዋፍ በጠቅላላ ተቆጥረው አያልቁም፣ ቆጥረናቸው አንጨርስም። ነገር ግን ዘመድ አዕዋፍ ተብለው የአዕዋፋት ወገን ተብለው በአዕዋፋት ይመደባሉ። እነዚህ አንድ ወገን ሆነው በባህርም በየብስም ያሉት አንድ ወገን ሆነው ዘመድ አዕዋፍ ተብለው ይጠራሉ። ከ22ቱ ስነ ፍጥረታት እንዳንዱ ተቆጥረዋል ማለት ነው። ስለዚህ በዕለተ ዓርብ በመጀመሪያ ነው። በዕለተ ዓርብ በመጀመሪያ እግዚአብሔር እነዚህን ፍጥረታትን ፈጠረ። እንግዲህ አሁን ፍጥረታትን መፍጠር እግዚአብሔር አስቀድሞ ሊፈጥራቸው ያሰባቸውን ፍጥረታት በሙሉ ፈጥሮ ጨረሰ። አሁን የቀረው ምንድነው? ሰው ነው አይደለም? እስካሁን ሲፈጥር የፈጠረበትን መንገድ እንዴት እንደፈጠረ ሲፈጥር የተናገረውን ነገር በሙሉ እያነሳን መተናል። ወደ ሰው ጋር ሲደርስ ግን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? ሰውን በመልካችንና እንደ ምሳሌያችን ምን እንበል እንፍጠር ብሎ ይጀምራል። እንፍጠር የሚለው ቃል
የሥላሴን አንድነትና ሶስትነት የሚገልጽ ቃል ነው። ሰውን በመልካችንና እንደ ምሳሌያችን እንፍጠር። እስካሁን ከነበሩ ፍጥረታት ሁሉ አሁን የሚፈጥረው ፍጡር እጅግ በጣም ትልቅ ክብር ያለው ፍጡር ነው። ትልቅ ስፍራ ያለው ፍጡር ነው። ምክንያቱም በእግዚአብሔር መልክና አምሳያ በእግዚአብሔር ምሳሌ የሚፈጠር ፍጡር ነው። የትኛውንም ፍጡር እግዚአብሔር ሲፈጥር እስከ ዓርብ ጠዋት ድረስ አሁን እስካየነው ድረስ ያሉ ፍጥረታትን ያየናቸው በጠቅላላ ሲፈጠሩ እግዚአብሔር በመልካችን በምሳሌያችን እንፍጠር ያለው ይሄ። ሰው ጋር ሲደርስ ግን እግዚአብሔር በመልካችንና እንደ ምሳሌያችን እንፍጠር ብሎ ጀመረ። እግዚአብሔር ሰውን በመልካችንና እንደ ምሳሌያችን እንፍጠር ብሎ ከሰባቱ ባህሪያት ፈጠረው። ሰው የተፈጠረባቸው ሰባቱ ባህሪያት የሚባሉት አንደኛ አራቱ ባህሪያተ ሥጋ የሚባሉ ናቸው። በዕለተ እሑድ የተገኙ ወይም እግዚአብሔር ከፈጠራቸው ከስምንቱ ፍጥረታት መካከል ያሉ ናቸው። መሬት፣ ውሃ፣ እሳት፣ ነፋስ የሚባሉ አራቱ ባህሪያተ ሥጋ ይባላል። ሁለተኛ ሶስቱ ባህሪያተ ነፍስ፣ እነዚህ ልብ ወይም ደግሞ ልባዊነት ወይም ማሰብ መቻል ልብን ማለት ነው። ሁለተኛ ቃል መናገር መቻል ወይም ነባቢነትን፣ ሶስተኛ እስትንፋስ ሕያውነት ወይም በሕይወት መኖር። እነዚህ ሶስቱ ባህሪያተ ነፍስ ይባላሉ። ሶስቱ ባህሪያተ ነፍስ ነባቢነት፣ ለባዊነት፣ ሕያውነት የምንላቸው ሶስቱ ባህሪያተ ነፍስ በአራቱ ባህሪያተ ሥጋ ላይ ሲጨመሩ ስንት ይሆናሉ? ስንት ይሆናሉ? ሰባት ናቸው ማለት ነው። አራቱ የሚሞት ሥጋን የፈጠረው ወይም ደግሞ ሟች ሥጋ የተገኘበት ነው። ሶስቱ ዘላለማዊነት የተጨመረበት ወይም ዘላለማዊነት የተገኘበት። እንደዚህ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫው ከምድር አፈር አበጀው የሚለው እነዚህን አራቱ ባህሪያተ ሥጋን የሚያካትት ነው። አራቱ ባህሪያተ ሥጋ በዚህ ውስጥ አሉ ማለት ነው። ከምድር አፈር አበጀው ስንል ለምሳሌ ሸክላ ሰሪ ሸክላውን ለመስራት ምን ትጠቀማለች? ሸክላ ስትሰራ ምን ትጠቀማለች? አፈር አለ አይደል? ሸክላውን የምትሰራበት አፈር አለ፣ ሲደመር ውሃ አለ። ለማብኳት አፈሩን ለማብኳት ውሃ ትጠቀማለች። ከዛ የእንትኑን ምንድነው የተለወሰውን ቅርጽ ሰርታ የምትፈልገውን ነገር ከሰራች ወይ ጀበና ወይ ድስት ወይ የምትፈልገውን ነገር ከሰራች በኋላ ንፋስ ላይ ታስቀምጠዋለች። ምን እንዲሆን? እንዲደርቅ ንፋስ ላይ ይቀመጣል። ንፋስ ላይ ከተቀመጠ በኋላ የመጨረሻው ምን ማድረግ ነው? በእሳት ትተኩሰዋለች። በእሳት ይተኮሳል ማለት ነው። ከዚህ በኋላ ነው ያ ዕቃ አገልግሎት መስጠት የሚችል ማገልገል የሚችለው። ከዚህ በኋላ አንዱ ከጎደለ አይጠቅምም። ምንም መልክ ቢኖረው፣ ምንም ጀበናው ቢያምር፣ ምንም ድስቱ ቢያምር እሳቱ ከጎደለ ወይም ነፋሱ ከጎደለ ወይ በትክክል ውሃ ካልገባበትና በትክክል ካልተቦካ ያ የሰራችው ስራ ወይም እንስራ ወይም ጀበና አያገለግልም፣ ወዲያው ይሰበራል። ስለዚህ እግዚአብሔር አምላክን ሰውን ከምድር አፈር አበጀው ስንል እነዚህን አራቱን ባህሪያተ ሥጋ ራሱ የፈጠራቸውን ነገሮች በእጆቹ ይዞ ሰውን በመልኩ በምሳሌው አድርጎ አበጀው ማለት ነው። የዓይን ቅርጽ ሰራለት፣ የአፍንጫ ቅርጽ ሰራለት። ያለንን የሰውነት ክፍሎች በሙሉ በእግዚአብሔር እጅ የተሳሉ ናቸው። አይገርማችሁ? እግዚአብሔር የሳላቸው ናቸው። ጀበናዋን ስትሰራ ሴትዮዋ የጀበናውን ቅርጽ እንዴት እንደምታወጣ፣ የጀበናውን አፍ እንዴት እንደምታወጣ ለጀበናነት ወይም ደግሞ ቡና ማፍያነት እንዲያገለግል አድርጋ ነው የምትሰራው። እግዚአብሔርም በዚህ መልኩ እርሱን እንድንመስል አድርጎ በእርሱ አምሳል ዓይናችን፣ አፍንጫችን፣ ሁሉም ነገራችን እርሱን እንዲመስል አድርጎ ከምንም በላይ ደግሞ እርሱን የምንመስልበትን የሕይወትን እስትንፋስ እፍ ብሎ ሰው አደረገ ማለት ነው። ስለዚህ ሰው እንዲሁ ዝም ብሎ የተፈጠረ አይደለም፣ እንዲሁ ዝም ብሎ የተገኘ አይደለም። ሰው በእግዚአብሔር አምሳል በእግዚአብሔር አርአያ የተፈጠረ ነው። እግዚአብሔር በእጆቹ
የሰራው። ስለዚህ የመጀመሪያው እግዚአብሔር ሰውን ሲፈጥር ከምድር አፈር አበጀው ይላል። ካበጀው በኋላ በአፍንጫው የሕይወት እስትንፋስን እፍ አለበት ይላል። እሱ የሕይወት እስትንፋስን እፍ ከማለቱ በፊት በድን ነው የነበረው ማለት ነው። ምንም የማይንቀሳቀስ አንዳች ነፍስ የሌለው የማይንቀሳቀስ በድን ነው የነበረው። ነገር ግን እግዚአብሔር የሕይወትን እስትንፋስ በአፍንጫው እፍ ሲልበት ሕያው ነፍስ ያለው ሆነ ማለት ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ይሄንን ነው የሚዘረዝር። ስለዚህ እግዚአብሔር በመጀመሪያ የፈጠረው ሰው መጀመሪያ እግዚአብሔር በአርአያው በአምሳሉ የፈጠረውን ሰው ማን ብሎ ነው የጠራው? ማን ብሎ ነው የጠራው? ስሙ ማን ነው ያለው? አዳም አይደለም? አዳም የሚለውን ስም እግዚአብሔር ለአዳም ሲሰጠው አዳም የሚለው ቃል በአባቶቻችን ትርጓሜ ያማረ የተዋበ እጅግ ውብ የሆነ ፍጡር ማለት ነው። ያማረ የተዋበ መልከ መልካም ማለት ነው። ስለዚህ ሁላችንም የሰው ልጆች የማን ልጆች ነን? የአዳም ልጆች ነን አይደለም? ይሄ ትርጉም ይሄ ያማረ የተዋበ ፍጡር የሚለው ለመጀመሪያው ሰው ለአዳም ብቻ ሳይሆን ለሁሉም የአዳም ልጆች የሚያገለግል ነው። ለሁሉም የአዳም ልጆች የሚያገለግል ነው ማለት ነው። ያማረ የተዋበ ፍጥረት ማለት ነው። አዳም ሲፈጠር የ30 ዓመት እድሜ ያለው ሆኖ ነው እግዚአብሔር የፈጠረው። የ30 ዓመት ጎልማሳ ብቁ ሁሉን ነገር ማድረግ፣ ማከናወን፣ መኖር፣ ማስተዋል፣ ማገናዘብ የሚችል አድርጎ ማስተዳደር የሚችል አድርጎ ከዚህ በፊት የተፈጠሩ ፍጥረታትን ወይም ደግሞ በተለይም ሐሙስና ዓርብ የተፈጠሩ እንስሳት አራዊትና አዕዋፋት የተፈጠሩት ሁሉም ወንድና ሴት ጾታ የሆኑ የተፈጠሩት። አዳም ግን ሲፈጠር እግዚአብሔር ወንድ አድርጎ ነው የፈጠረው። ሰው ብቻውን ይሆን ዘንድ መልካም አይደለም። ብቻውን የሚለው ቃል ለወንድ ነው ለሴት ነው? ብቻውን የሚለው ቃል ለወንድ ነው ለሴት? ለሴት ነው አይደለ? ማን ነው? ለወንድ ነው አይደለ? ስለዚህ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ሲል ከሱ በፊት የተፈጠረው ፍጥረታት ወንድና ሴት እያደረጋቸው የፈጠራቸው እነዚህንም እንዲያስተዳድር እግዚአብሔር ስልጣን የሰጠው ለአዳም ነው። ግዟቸው፣ አስተዳድሯቸው ብሎ የማስተዳደርን የመግዛትን ስልጣን እግዚአብሔር ለሰው ነው የሰጠው። እነዚህን ሁሉ ፍጥረታት የፈጠራቸውን ፍጥረታት እግዚአብሔር ለአዳም ነው የሰጠው። ይሄን የመግዛትና የማስተዳደሩን ስልጣን የሰው ልጅ ያጣው ወይም ሉዝ ያደረገው መቼ ነው ስንል በኃጢአት በወደቀ ጊዜ፣ ኃጢአት በሰራ ጊዜ። እግዚአብሔር ጋር ስንሆን እግዚአብሔር በሰጠን ክብራችን ጠብቀን የምንኖር ከሆነ እግዚአብሔር የሚወደውን ስራ እየሰራን ሁል ጊዜ ከእርሱ ጋር የምንኖር ከሆነ ሌሎች ፍጥረታትን የመግዛት ወይም ሌሎች ፍጥረታት ለእኛ የመታዘዝ ስልጣኑን እግዚአብሔር አብሮ ይሰጣል። ለዚህ ነው እነ አቡነ ተክለ ሃይማኖት፣ እነ አቡነ አረጋዊ፣ እነ አቡነ ገብረ መንፈስ ቅዱስ፣ ሌሎችም አቡነ ሐራ እንስሳት ይታዘዙላቸው ነበር፣ ይገዙላቸው ነበር አይደለም። ለምሳሌ ከአቡነ ገብረ መንፈስ ቅዱስ ስዕል ጋር ብዙ ጊዜ ምን እንስሳት ያላቸው? ምን አውሬታ ያላቸው? አንበሳ፣ ነብር አይደለም። እኛ አንበሳ አይተን እንሮጣለን አይደል? ፈርተን እንሸሻለን። ነገር ግን እነሱ አቡነ ገብረ መንፈስ ቅዱስን ያገለግሏቸው ነበር። ከቦታ ወደ ቦታ ሲንቀሳቀሱ አንበሳን እንደ ትራንስፖርቴሽን ይጠቀሙ ነበር። ነብርን እንደ ትራንስፖርቴሽን ይጠቀሙ ነበር። ልክ እኛ ፈረስን እንደምንጋልበው፣ ልክ እኛ በቅሎን እንደምንጋልበው እነሱም በዚህ መልኩ ይጋልቡ ነበር። መጀመሪያ ለአዳም እግዚአብሔር የሰጠውን ስልጣን በትክክሉ የተጠቀሙ ናቸው። ለእግዚአብሔር የተገዙ ስለሆነ እግዚአብሔር የሰጣቸውን ጸጋ በአግባቡ የተጠቀሙ ስለሆኑ አራዊት፣ እንስሳት፣ አዕዋፋትን፣ ፍጥረታትን የማዘዝ ስልጣን፣ የመግዛት ስልጣን አግኝተዋል ማለት ነው። ከዚህ ጋር አያይዘን የምናየው ነገር ምንድነው?
ሰው ብቻውን ይሆን ዘንድ መልካም አይደለም በማለት ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር በአዳም ላይ ታላቅ እንቅልፍ በማምጣት ከግራ ጎኑ አንዲት አጥንት ወስዶ እሱን ከፈጠረው ከአንድ ሳምንት በኋላ በተፈጥሮ የምትመስለው በጾታ የተለየች ሴት ፈጠረለት ይላል። ቅድም እንዳልነው ሰው ብቻውን ይሆን ዘንድ መልካም አይደለም በሚል እግዚአብሔር ይህን ቃል ተናግሮ ነው ለአዳም ረዳት የምትሆነው ሔዋንን የፈጠረው። ሔዋን የተፈጠረችው የ15 ዓመት ጎልማሳ ወይም ወጣት ሆና ነው። ሴት ልጅ ለአቅመ ሔዋን ደረሰች የሚባለው ለአቅመ አዳም ደረሰ 30 ዓመት ሲሆነው፣ ሴት ልጅ ደግሞ ለአቅመ ሔዋን ደረሰች የሚባለው ለ15 ዓመት ሲሆናት ለአቅመ ሔዋን ደርሳለች እንላለን። ይሄ በቤተክርስቲያናችን በመጽሐፍ ቅዱስም የተቀመጠና በቤተክርስቲያናችን አስተምሮ የተቀመጠ ነው ማለት ነው። እንግዲህ ከዚህ ጋር አብረን አንድ ላይ ማየት የሚገባን አንዳንድ ሰዎች በማይገባ አካሄድ በመሄድ እግዚአብሔር ሚዛናዊ እንዳልሆነ፣ እግዚአብሔር ለአንዱ ጾታ ያዳላ ብዙ ነገሮችን ያደረገ የሚመስል እንቅስቃሴ የሚያደርጉ ብዙ ሰዎች አሉ። ዘመን ያመጣቸው ዘመናዊነት ገፋፍቷቸው ለሰው መብት እንከራከራለን የሚል እንቅስቃሴ ውስጥ ያሉ ሰዎች አሉ። እንደ ፌሚኒዝም አይነት እንቅስቃሴ የሚያደርጉ ማለት ነው። እነዚህ ሰዎች ሴቶች የበላይ ወይም ደግሞ ሴቶች ከወንድ ጋር እኩል ናቸው የሚል መከራከሪያ ይዘው ነው የሚንቀሳቀሱት። ይሄንንም በመላው ዓለም በተለያየ አጋጣሚ ያራምዱታል። ሲጀመር ሴቶች ከወንድ ጋር እኩል አድርጎ የፈጠረው እግዚአብሔር ነው እንጂ ለሴቶች እኩልነትን የሚያወጁት የሰው ልጆች አይደሉም፣ ወይም ሌሎች ተከራካሪዎች አይደሉም። እግዚአብሔር ሴትን ሲፈጥር እኩል አድርጎ ነው የፈጠረው። እኩል አድርጎ ማለት እግዚአብሔር ሲፈጥር ምን ይላል? እግዚአብሔር ሔዋንን ሲፈጥር ከአዳም ምንድነው የፈጠረው? ከግራ ጎኑ ይላል አይደለም? እግዚአብሔር በአዳም ላይ ትልቅ እንቅልፍ ጣለበት። እርሱ በተኛበት ከግራ ጎኑ ላይ አንዲት አጥንት ወስዶ ይላል። ከግራ ጎኑ የእኩል ሰውነቱ ላይ ማለት ነው። ወደ ላይ ከፍ አላለም፣ ወደ ታች ዝቅ አላለም። በመካከል ማለት ነው። በመካከለኛው ሰውነት ወደ ላይ ከፍ ብሎ ከትከሻው ወይም ከራሱ ላይ ወስዶ ቢፈጥር የወንድ የበላይ ነኝ እንዳትል፣ ወደ ታች ወረድ ብሎ ከጎኑ ወደ ታች ወርዶ ቢፈጥር ደግሞ ወንድ የበታች ነች እያለ ሴትን እንዳይጨቁናት እግዚአብሔር ሔዋንን ሲፈጥራት ከመካከለኛው ስፍራ ከእኩሉ ቦታ ወስዶ ነው እግዚአብሔር ሔዋንን የፈጠራት። እንግዲህ ሰው ከሁሉም ፍጥረታት በመጨረሻ ነው እግዚአብሔር የፈጠረው። ሌሎችን ፍጥረታት ሁሉ ፈጥሮ ሲጨርስ በመጨረሻ ነው እግዚአብሔር ሰውን የፈጠረው። ይህ ማለት እግዚአብሔር ለሰው ያለውን አነስተኛ ቦታ ለማሳየት ነው፣ ወይም ደግሞ ከሌሎች ፍጥረታት ሰውን አሳንሶ አይቶት ነው፣ ወይም ሌሎችን ፍጥረታት አስበልጦ ነው አይደለም። ከተፈጠሩት ፍጥረታት ሁሉ ትልቁና ቅድም እንዳየነው ትልቁን ክብርና ቦታ የሚወስደው የሰው ልጅ ነው። እግዚአብሔር አምላክ ለሰው ልጅ የሚያስፈልገውን ሁሉ ስለሚያውቅ አስቀድሞ በማዘጋጀት ፍቅሩን ለመግለጽ ነው። አንደኛው የሰው ልጅ ይሄ ቀረሽ የማይባል የሚያስፈልገውን ፍላጎቱን በአምላክነቱ ሲፈጥረው አፈጣጠሩ ወይም ተፈጥረው ምን እንደሚያስፈልገው ስለሚያውቅ ገና ሳይፈጥረው አስቀድሞ ማለት ነው ስለሚያውቅ የሚያስፈልገውን ነገር በሙሉ አስቀድሞ ፈጠረለት። ለሰው ልጅ ያለውን ፍቅር በዚህ ለመግለጽ የሚያስፈልገውን ነገር ሁሉ ፈጥሮለት ነው የፈጠረው። ዛሬም እኛ ስንወለድ ገና ከእናታችን ማፀን አምላካችን እኛን ሲሰራን ወደዚህ ምድር ስንመጣ እግዚአብሔር ለእኛ የሚያስፈልገን ነገር ሁሉንም አስቀድሞ እንደፈጠረና እንዳዘጋጀን እንድናውቅ የእግዚአብሔርን ፍቅር እንድንረዳ የሚያረጋግጥ ነው። እንደዚህ ይላል በማቴዎስ ወንጌል ምዕራፍ 6 ቁጥር 32 ላይ ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና
ይህ ሁሉ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃልና ብሎ ስለ መጨነቅና ስላለመጨነቅ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ባስተማረው ትምህርቱ ላይ ይናገራል። ይህ ሁሉ እንደሚያስፈልጋችሁ የሚለው ምንድነው? ለሰው ልጅ ሰውን ከመፍጠሩ በፊት ነው የሚያስፈልገውን ነገር ሁሉ እግዚአብሔር ያዘጋጀው ማለት ነው። ስለዚህ ፍቅሩን በዚህ መልኩ ለሰው ልጅ የገለጠበት እንደሆነ እናያለን። በሌላ በኩል ደግሞ ሰው አስቀድሞ ተፈጥሮ ቢሆን ኖሮ እግዚአብሔር ሌሎችን ፍጥረታት ሲፈጥር ረድቻለሁ፣ አማክሬያለሁ እንዳይል ይሄ ትክክል ነው። ምክንያቱም ሰው አሁን በዚህ ዘመን ላይ በተለያየ መንገድ ተመራማሪዎች፣ ተፈላሳፊዎች በልዩ ልዩ መንገድ እግዚአብሔርን የሚገዳደሩ ሰዎች ያሉበት ዘመን ነው። እነዚህ ሰዎች እግዚአብሔር ፍጥረታትን ሲፈጥር ቀድሞ ተፈጥረው ኖሮ ቢሆኑ ኖሮ እኛ ሰርተናል አይሉም ይላሉ። እኛ ፈጥረናል ይላሉ። ይሄንን እኮ የፈጠርነው እኛ ነን፣ እሱ አይደለም። እናንተ ክርስቲያኖች እግዚአብሔር ይሄን የፈጠረ የምትሉት ውሸት ነው ስቲል አሁንም እኮ ይላሉ። እግዚአብሔር ፍጥረታትን የፈጠረው ወይም ፍጥረታት የተገኙት ዝም ብለው ካለመኖር ወደ መኖር እግዚአብሔር ፈጥሮ አመጣቸው ሳይሆን እንዲሁ የተገኘ ነው ብሎ ያስተምራሉ። እንኳን እግዚአብሔር አስቀድሞ ፈጥሮ ይቅርና ፍጥረታትን ከፈጠረ በኋላ ተፈጥሮም እንኳን ሰው ዛሬ የእግዚአብሔርን አምላክነት እየተገዳደረ ያለበት ጊዜ ላይ ደርሰናል ማለት ነው። ስለዚህ እግዚአብሔር ዓለማትን ሲፈጥር የማንም አማካሪነት ሳያስፈልገው በራሱ ጥበብና ማስተዋል ሁሉን አዘጋጀ ይላል ኢሳይያስ በምዕራፍ 40 ቁጥር 12 ላይ። የማንም አማካሪነት ሳይኖረው፣ ማንም ሀሳብ ሼር ሳያደርገው፣ ይሄን አድርግ ብሎ ማንም ሳይነግረው፣ ይሄን በዚህ አስተካክል ማንም ሳይለው ሁሉንም ያማረ የተባለውን ፍጥረት በሙሉ ዛሬ የሰው ልጅ ተመራምሮ ያልደረሰባቸው እጅግ በጣም ብዙ ሚሊዮን ፍጥረታትን እነዚህን ሁሉ እግዚአብሔር ውብ አድርጎ የፈጠረው ብቻውን ነው፣ ማንም ሳያማክረው በራሱ ጥበብና ማስተዋል ሁሉን አዘጋጀ ይላል ኢሳይያስ። ስለዚህ እግዚአብሔር አዳምን በተፈጠረ በ40 ሔዋንን በተፈጠረች በ80 ቀናቸው በልጅነት አክብሮ ብርሃን አልብሶ በይባቤ መላእክት በመላእክት አጅቦ ማለት ነው ወደ ገነት አስገባቸው ይላል። እግዚአብሔር ከፈጠራቸው በኋላ አዳምን የ30 ዓመት ሔዋንን የ15 ዓመት አድርጎ ከፈጠራቸው በኋላ በተፈጠሩ በስንት ቀናቸው? በ40 እና በ80 ቀናቸው ወደ የተወሰዳቸው ወደ ገነት ወሰዳቸው ማለት ነው። ዛሬ ይህንን ምሳሌ በማድረግ ነው ቤተክርስቲያን የተወለዱ ህፃናትን ወንዶችን በ40 ቀን ሴቶችን በ80 ቀን ስርዓተ ጥምቀት የምታከናውንላቸው አንዱ ምሳሌ ይሄ ነው። ሁለተኛው ምሳሌ ደግሞ በኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ ባለው የመጽሐፍ ቅዱስ ክፍል ላይ ታገኙታላችሁ። ቤተክርስቲያን በ40 እና በ80 ቀን ስርዓተ ጥምቀት የምታከናውንበትን ማለት ነው። በዋናነት ግን ይህ ነው ፍጥረታትን እግዚአብሔር ፈጥሮ ከጨረሰ በኋላ የሰው ልጅ ፈጥሮ ከጨረሰ አሳምሮ አስተካክሎ ከፈጠረው በኋላ በ40 እና በ80 ቀናቸው ወደ ገነት ወሰዳቸው፣ አስገባቸው ወደ ገነት። ገነት ከገቡ በኋላ ደግሞ በገነት ያለውን አትክልትና ፍራፍሬ ሁሉ እንዲበሉ ክፉና በጎ የምታስታውቀውን ዕፀ በለስን ደግሞ እንዳይበሉ እሷን በበሉ ቀን ሞትን እንደሚሞቱ ይህንን ሕግ ሲሰጥ ግን እግዚአብሔር በቀጥታ ለአዳም ነው የሰጠው። አዳም ሔዋን የአዳም ሚስት ወይም የአዳም አካል ስለሆነች በአዳም በኩል የሚመጣውን ማንኛውንም ትእዛዝ እግዚአብሔር ለአዳም የሚያስተላልፈው ለእርሷም እንደሚደርስላት በማወቅ እግዚአብሔር ዕፀ በለስን ግን አትብላ፣ በገነት ያለውን አትክልትና ፍራፍሬ ሁሉ ብላ፣ ክፉና በጎ የምታስታውቀውን ዕፀ በለስ ግን አትብላ፣ እሷን በበላህ ቀን ትሞታለህ ብሎ ያዘዘው በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ ያለው ቃል የሚያሳየው ይህንን ነው። ይህንን ትእዛዝ እግዚአብሔር ሲሰጥ እግዚአብሔር ንፉግ ሆኖ እግዚአብሔር አምባገነን ሆኖ አይደለም። እግዚአብሔር ለሰው ቅድም እንዳለው የሚያስፈልገውን ነገር ሁሉ ያዘጋጀው እርሱ ሆኖ ሳለ ግን
ሰው በስርዓት መኖር አለበት፣ በስርዓት መመላለስ አለበት። ለሰው ልጅ ስርዓት አስፈላጊ ነው። የፈጣሪና የፍጡር ምልክት ሊኖር ይገባል። ሰው እግዚአብሔርን የሚፈራበት የፈጠረው አምላክ እንዳለ የሚያስብበት ሁሉን እንደፈለገ የሚያደርግ ከሆነ ይህን አድርግ ይህን አታድርግ የሚባል ነገር ከሌለ ሰው ፈጣሪውን ይረሳል። ሰው እግዚአብሔርን አያስታውስም። ስለዚህ እግዚአብሔርን እንዲያስታውስ ወይም አምላኩን እንዲያስታውስና እንዲያውቅ የገዥና የተገዢ ምሳሌ ምልክት እንዲሆን አትብላና ብላ የሚለው ሕግ የሰጠው ለዚህ ነው። በገነት ካለው ፍራፍሬ ሁሉ ብላ፣ ሁሉ ነው ያለው። በገነት ካለው ፍራፍሬ ሁሉ ስንት አይነት ፍራፍሬ ነው ያለው? ቁጥረን መጨረሳችን። መልካም የሆነ ለምግብነት እግዚአብሔር ለአዳምና ለሔዋን ለሰው ልጅ ያዘጋጀው እጅግ እጹብ ድንቅ ፍራፍሬዎች አሉ። በገነት ውስጥ እጅግ ያማሩ ፍራፍሬዎች አሉ። እነዚህን ሁሉ ብላ፣ ነገር ግን አለ ክፉና በጎውን የምታስታውቀውን ዕፀ በለስ የተባለችው ግን አትብላ፣ ዕፀ በለስ የተባለችው ግን አትብላ ብሎ እሷን በበላ ጊዜ ሞትን ትሞታለህ ብሎ የመጨረሻውን ወይ ደግሞ ከበላ በኋላ የሚመጣውን ኮንስኩዌንሱንም ጨምሮ ነገረው ማለት ነው። ጨምሮ ነገረው። ስለዚህ እግዚአብሔር የነገረው የሰጠው ሕግ ለነሱ ከጠበቁት ዘመን የማይሽረውን እድሜ ጊዜ የማይሽረውን እድሜ በገነት በደስታ በሐሴት እግዚአብሔርን እያመሰገኑ ይኖራሉ። እንደ ልጅ እየታደሱ ጊዜ ይኖራሉ። ነገር ግን ያንን ትእዛዝ ሽረው ዕፀ በለስን በበሉ ጊዜ የሞት ሞት ትሞታለህ ነው የተባለው። እንግዲህ ይህን ያለበት ምክንያት ተመልክተናል። ዕለተ ዓርብ በዚህ መልኩ እግዚአብሔር ሰውን እንዲህ ባለ መልኩ ፈጥሮ አስተካክሎ የፍጥረታት ሁሉ ገዢ አድርጎ በገነት በዚህ መልኩ አስቀምጧል ማለት ነው። እንግዲህ ከገነት በኋላ ወደ ኃጢአት እንዴት ሄደ፣ እንዴት ሞት ወደ ሰው ልጆች መጣ፣ ያ ደግሞ በሌላ ትምህርት ውስጥ የምናየው ነው ማለት ነው። እንግዲህ ወደ ቅዳሜ ወይም ቀዳሚት ላይ ደርሰናል። ቀዳሚት ሰንበት ነው የምትባለው። ቀዳሚት የተባለችው ከእሑድ በኋላ ነው። እሑድ ከመጣ በኋላ ነው ቀዳሚት ማለት የመጀመሪያዋ ማለት ነው። መጀመሪያ ከሌለ ማን ነው? ሁለተኛ ከሌለ ቀዳሚት የለም ማለት ነው። ስለዚህ ሁለተኛዋ ሰንበተ ክርስቲያን ከመጣች በኋላ ነው ቀዳሚት የሚለው ስም የተሰጣት እና ቀዳሚት ሰንበት ቀዳሚት የግዕዝ ቋንቋ ሲሆን ትርጉሙ የመጀመሪያ ወይም ፊተኛዋ ሰንበት ማለት ነው። ሰንበተ አይሁድ ተብላ ትታወቃለች በሌላ አጠራር ማለት ነው። ዕለተ እሑድ ወይም ሰንበተ ክርስቲያን በአዲስ ኪዳን ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ነው ሰንበተ ክርስቲያን ሆና መከበር የጀመረችው። ስለዚህ ሰንበተ ክርስቲያን መከበር ስትጀምር ቀዳሚት ሰንበት ወይም ቅዳሜ ተባለች ማለት ነው። ነገር ግን ከዛ በፊት ሰንበት በመባል ነው የሚታወቀው። የአይሁድ ሰንበት በሚል ነው እንጂ ቅዳሜ ወይም ቀዳሚት የሚል ስም አልነበራትም። ቅዳሜ የሚለው ስም የመጣው እሑድ ሰንበት ሆኖ መከበር ከጀመረበት ጊዜ በኋላ ማለት ነው። በአዲስ ኪዳን ሁለቱም ቀናት ቅዳሜና እሑድ ሰንበታት ሆነው ይከበራሉ። ቅዳሜም ሰንበት እንግዲህ በሀገር ደረጃ እንደኛ ሀገርም ስናይ ቅዳሜና እሑድ የስራ ቀን አይደሉም ማለት ነው። አሁን ምናልባትም ቅዳሜን ጨምሮ የስራ ቀን እየሆነ መጥቷል። ነገር ግን ከጥንት የምናውቀው ቅዳሜና እሑድ የስራ ቀናት አይደሉም። ከሰኞ እስከ ዓርብ ናቸው የስራ ቀናት ተብሎ የሚታወቁት። እንግዲህ በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ቀዳሚት ቅዳሜ ማለት ነው ከስራ ሁሉ ያረፈበት ለሰው ልጆችም የእረፍት ቀን እንድትሆን እግዚአብሔር ያዘዘበት ቀን ነው። እግዚአብሔር በዚህ ቀን ምንም አልፈጠረም። ምንም አይነት ፍጥረት እግዚአብሔር አልፈጠረም። አረፈ ነው የሚለው። አረፈ ማለት እንደ ፍጡር የሚደክምና እረፍት የሚያስፈልገው ሆኖ አይደለም። እግዚአብሔር ሲሰራ ከእሑድ ጀምሮ በጣም ደከመውና ቅዳሜ ዕለት አረፈ አይደለም። እግዚአብሔር የሚደክመው አይደለም። ድካም የሚስማማ ወይም የሚደክመው ባህሪ ያለው አይደለም። እግዚአብሔር ድካም የሚሰማው የሰው ልጅ ነው። የሚደክሙት የሰው ልጆች ናቸው እንጂ እግዚአብሔር አይደክመው። ምን ማለት ነው ግን? እረፍት የሚያስፈልገው ሆኖ ሳይሆን መፍጠሩን ተወ ማለት ነው። ፍጥረታትን መፍጠር ጀምሮ ሲፈጥር ቅዳሜ ላይ ሲደርስ መፍጠሩን ምን አደረገ? ተወ ማለት ነው።
መፍጠር አቆሙ። ስለዚህ ይህን ቀን ሰዎች የሚያርፉበት የእረፍት ቀን ሰንበት እንዲሆን አደረገ። ሰንበት ማለት ማረፍ ማለት ነው፣ ወይም የእረፍት ቀን እንደማለት ነው። ስለዚህ የእረፍት ቀን ለሰው ልጆች እንዲሆን አድርጎ እሱ ከስራ ሁሉ ያረፈበት ወይም ስራውን ያቆመበት የተወበት ቀን ስለሆነ በዚህ ቀን ዳሚት በመባል ትከበራለች ማለት ነው። የስነ ፍጥረታትን ትምህርት በዚህ ያጠናቀናል ማለት ነው። ቀጣይ ክፍል የምንማረው የነገረ ሃይማኖት ትምህርት ምንጮች ምንድን ናቸው የሚል ነው። ቀጣይ ስለ ነገረ ሃይማኖት ትምህርት ምንጭነት የሚያገለግሉትን በቀጣይ ትምህርት እንመለከታለን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን።